ጊዜው በጣም እየተቃረበ ነው። ቻይና ራስ ገዟ ታይዋን ወደ ቤቷ ሙሉ ለሙሉ ካልገባች በግድም ቢሆን አደርገዋለሁ የሚል ቃል አላት። የምዕራቡ ዓለም ገማቾች ጎጆ ልውጣ በምትለው ታይዋንና ወደ ቤትሽ ግቢ በምትለው ቤጂንግ መሃል በ2027 ከበዛ በ2028 ጦርነት ይፈነዳል ብለው መተንበይ ከጀመሩ ከርመዋል። ፖለቲካ ደግሞ ጥሎበት አይሆንምን አያውቅምና አሁን ከሁሉም አቅጣጫ ስጋት ጨምሯል። ስጋት ብቻ አይደለም፣ ዝግጅትም ይበልጥ ጨምሯል። ታይዋን ይህንን ስጋት ግምት ውስጥ የከተተ ወታደራዊ ልምምድ ጀምራለች። ይህ ልምምድ እንደ ብዙዎቹ ልምምዶች ውሃ ተኮር አይደለም። ወታደራዊ ልምምዱ የሌሎች ሀገራትን የባህር ኃይል የሚያካትትም አልነበረም። ልምምዱ የከተማ ውጊያ ልምምድ ነው። በታይፔ ዋና ዋና ጎዳናዎች በልዩ የጦር ተሽከርካሪዎች የታጀበው ወታደራዊ ልምምዱ ለ5 ቀናት የሚቆይ እንደሆነ ፎከስ ታይዋን ድረገጽ ዘግቧል። የጠላት መርከብ የውሃ ክልላችንን ጥሶ ቢገባ በከተማ ውጊያ ቢካሄድ የሚሉ ነጥቦችን ታሳቢ እንዳደረገም ተሰምቷል። ልዩ የታይዋን ኮማንዶዎችን ማካተቱ የተነገረለት ዝግጅት ወታደራዊ የእዝ ሰንሰለት ቢበጣጠስ እንዴት እንወጣዋለን የሚል ሐሳብን መያዙም ታውቋል። የቅኝት የቁጥጥርና የአመራር ክህሎትን ያሳድግልናል ብለውታል የታይዋን ወታደራዊ ባለስልጣናት። አንዱ የጦር ማዕከል ከሌላኛው ጋር መገናኘት ቢያቅተው የእዝ ጠገጎች በሚፈለገው መልኩ በስራ ላይ ባይሆኑ ምን እናደርጋለን የሚል መንፈስም እንዳለው ዘገባው ጠቁሟል። ፎከስ ታይዋን ድረገጽ ዘገባ ደግሞ ለጉዳዩ የበለጠ ቅመም ይጨምርለታል። ጉዳዩን ከሚያውቁ ሰማሁ ይልና ልምምዱ ማዕከል ያደረገው ቁልፍ የመንግስትና የኢኮኖሚ አውታሮችን መጠበቅ ላይ ነው ሲል ያስቀምጣል። ይህ ማለት ቻይና ገፍታ መታ ታይፔን ብትከብ ምን እናደርጋለን የሚል ሐሳብ በልምምዱ ውስጥ አለ እንደማለት ነው። ድሮንን ጨምሮ ስቲንጀር ሚሳኤል ስርዓትን በከተማ ውጊያ እንዴት እንጠቀማለን? ሌላኛው የታይዋን የልምምድ ሐሳብ ነው። ታይዋን በወታደራዊ ልምምዶች ብቻ አይደለም ራሷን እያዘጋጀች የምትገኘው፣ የውጊያ ድሮኖችንም ለጉድ እያመረተች ነው። የራስ ገዟ ታይዋን መንግስትም ይህንን ከዳር ለማድረስ $6.6 ቢሊዮን በጀት ያስፈልገኛል ብሏል። በድሮን ምርት የምትታወቀው ቻይና የምታመርታቸውን ድሮኖች ብዙዎች ቀዮቹ ድሮኖች እያሉ ይጠሯቸዋል። ታይዋን ለራሷ የጀመረችው የድሮን ምርት ታዲያ ለሌሎችም ተርፎ እየቸበቸበችው ትገኛለች። እናም የታይዋን ድሮኖች ያልቀሉት ድሮኖች በሚል መጠሪያ ተሰጥቷቸዋል ይላል ዘዲፕሎማት። የታይዋን ድሮኖች ብዙ መልክ ያላቸው ናቸው። አንዳንዶቹ ለጠረፍ መጠበቂያ የተሰሩ የባህር ላይ አጥፍቶ ጠፊ ድሮኖች ሲሆኑ ለቅኝትና ጥቃት የሚያገለግሉ የአየር ላይ ድሮኖችም አሏት ታይዋን። ለአውሮፓ ብዙ ድሮን የሸጠችው ታይዋን በ2026 የመጀመሪያዎቹ 3 ወራት ብቻ 136,000 ድሮኖችን አስረክባለች። አሜሪካም ከአንዳንዶቹ ኩባንያዎች ጋር በጋራ ለማምረት እየሰራች ነው። የታይዋን ድሮን ሳውዲ አረቢያም ገብቷል። የ47 ሚሊዮን ዶላር ድሮን ሳውዲ ከታይዋን ገዛች ሲል የጻፈው ብሉምበርግ ነው። የታይዋን ድሮን ኢንዱስትሪ ገና ልጅ እግር ቢሆንም በሪከርድነት የተመዘገበ ሽያጭ ከሳውዲ አረቢያ ጋር ፈጽሟል ሲልም ብሉምበርግ ያትታል። ታይዋን የዩክሬንን ጦርነት ትምህርት ወስዳበት ለድሮን ምርት የተለየ ትኩረት እንደሰጠችም እየተነገረ ነው። ሌላው ነገር አሜሪካ ለታይዋን የጦር መሳሪያዎች በመሸጥ የኃይል ሚዛን ለማስተካከል የመሞከሯ ጉዳይ ነው። ከ11 ቢሊዮን ዶላር በላይ የሚያወጡ የጦር መሳሪያዎችን ለታይዋን ለመሸጥ የተስማማችው ዋሽንግተን ቻይናን ሳታስቆጣ ለታይዋን የምትሸጠው መሳሪያ መጠን እንዲጨምር ትፈልጋለች። እስካሁን ብቻ አሜሪካ ለታይዋን እሸጣለሁ ብላ ያላደረሰችው የ30 ቢሊዮን ዶላር መሳሪያ እንዳለ ሲኤንኤንን ጨምሮ በርካታ መገናኛ ብዙሃን ዘግበዋል። አሜሪካ 82 ሂማርስ የሮኬት ስርዓቶችን እና አታከምስ የሚሳኤል መሳሪያዎችን ለመሸጥ ተስማምታለች። የአየር መከላከያ ስርዓቶችን ደግሞ እስከ $700 ሚሊዮን በሚደርስ ወጪ ለሽያጭ በማቅረብ ሂደት ላይ ትገኛለች። ይሁንና ትራምፕ
ቤጂንግ እንዳትቆጣ እያባበሉ ነው ለታይዋን መሳሪያዎቹን እየሸጡ የሚገኙት። የ14 ቢሊዮን ዶላር የመሳሪያ ሽያጭ ጉዳይ ለጊዜው ያዝ እንደተደረገ የሚታወቅ ነው። ቻይናን ሳያስኮርፉ የመሸጥ እቅድ ኖሯቸውም ሊሆን ይችላል ይህንን ያደረጉት። እርግጥ አሜሪካ ለታይዋን ለመሸጥ የተስማማችበት ነገር ሁሉ ታይዋን ገብቷል ማለት አይደለም። ለምሳሌ ከ7 ዓመታት በፊት በ2019 ለመሸጥ የተስማማችው የኤፍ-16 የጦር ጀት ሽያጭ ዋሽንግተን እስካሁን አላደረሰችውም። ገና ጀቶቹ ምርት ላይ ናቸው ተብሏል። 108 አብራምስ ታንኮች ደግሞ 81 ወራትን ወይም ከ6 ዓመታት በላይ ፈጅተዋል ታይዋን እስክትረከባቸው። ይህ ሁሉ ዝግጅት ግን ቻይናን ያስቆማታል ማለት አይደለም። ምናልባት የዝሆኗን የቻይናን ጉዳት መቀነስ ለታይዋን እንደ ትልቅ ትኩረት የሚሰራበት ጉዳይ ነው። 2027ም 2028ም ይህንን ታሪክ የመቀየር ዕድላቸው ጠባብ ሳይሆን አይቀርም።